መሃንነት ሲባል አብዛኛው ጊዜ ልክ እንዳልከው ሴቶች ላይ ነው የሚላከከው፣ ግን 35% በወንዶች ነው መንስኤው፣ 35% የሴቶች ነው፣ ተቀሪው የሁለቱም ነው። ዶክተር ምስራቅ ሰርቲፋይድ ሴክሹዋል ሄልዝ ኤክስፐርት እንዲሁም ደግሞ በማህበራዊ ሚዲያ ተጽዕኖ ፈጣሪ። በዋነኝነት 4 ምክንያት አለው ሴት ልጅ ኦርጋዝም ፌክ የምታደርግበት። ምንድን ናቸው? አንደኛው ወንድየው ደስ እንዲለው ጀግናነት እንዲሰማው፣ ሁለተኛ ደግሞ ኢንሰኪውር ከሆነችና በራሷ ማትተማመን ከሆነ እኔ ይሄን ያህል ደቂቃ አንቺ ማጨረሽ ከሆነ ችግሩ ካንቺ ይህንን ሽሽት ፌክ ልታደርግ ትችላለች። ሶስተኛው ደግሞ በስነስርዓት እርካታ ላይ ለመድረስ የሚያግዛቸው ሴቶች አሉ። አራተኛው ደግሞ ከማህፀን የሚወጡ ፈሳሾች፣ ጠረን፣ ማሳከክ፣ እንደዚህ አይነት ከለሩ ካለ ቶሎ መታከም ያስፈልጋል። ከ35 ቀን በላይ ሁል ጊዜ እየቆየ የሚመጣ ከሆነ ሆርሞናል ኢምባላንስ ሊኖር ይችላል ብለን ሰስፔክት እናደርጋለን። የአሳ አይነት ሽታ ያለው የማህፀን ፈሳሽ ሊያመጣ የሚችለው ባክቴሪያል ቫጂኖሲስ ነው። በጣም መክሳት፣ ሎንግ ዲስታንስ የሚወጡ ሴቶች ኦር አንደር ዌይት ከሆኑ ምናምን ማርገዝ ይከብዳል። በቃ በተፈጥሮ ኔቸር ያስተካከለችው ነገር የወንድ ዘር ፍሬ ከሌላ የሰውነት አካሉ እዛ ጋር እንዲቀዘቅዝ አድርጋ በተፈጥሮ አንዳንድ ወንዶች ልክ ሲወለዱ አንዲሴንድድ ቴስቲክል የምንለዋል፣ አንዱ የዘር ፍሬ ወይ ሁለቱም የዘር ፍሬ አለመውረድ። አንዳንድ ሰው ሳያስተውለው ረጅም ጊዜ ሊቆይ ይችላል። ከሆነ ጊዜ በኋላ ሲሰሙ ነው እንዴ ሁለት ነው እንዲናያላቸው። ጂስፓት ማለት በስነስርዓት ልክ አንቴሪየር ዎል ማለትም ልክ የሴት ልጅ ብልት ውስጥ ከተገባ 3 ሴንቲሜትር ከላይ የመከርደድ አይነት እንትን ያለው ኤሪያ ሳይዝ ማተር አያደርግም እኮ የሚባለው ነገር በስነስርዓት የሆነ ነው። ዲፍረንት አይነት ኦርጋዝም ነው ያላት ሴት ልጅ። ክሊቶሪያል አለ፣ ጂስፓት አለ፣ ኦር ቫጃይናል አለ። ለክሊቶሪያል ምንም አይነት ፔኔትሬሽን አያስፈልግም። ኦርጋዝም እና ኢጃኩሌሽን የተለያዩ ነገሮች ናቸው። ልጁ ድምፅ እንትን አለ ናቸው ዞራ ይኝና ዶክተር አንቺ ነሽ ስለ ስንፈተ ሲሉ ታወሪ አለኝ። አባቴ ይፈልግሻል። ሴት ልጅ በፔኔትሬሽን የመጨረስ ፕሮባቢሊቲዋን የሚጨምሩ ነገሮች አሉ። ጽንስ ውስጥ በስነስርዓት አስተዳደግ ጀምሮ ልክ ስትወለድ በደንብ ዴቨሎፕ አድርጋለች የሚለውን የሚነግረን አንደኛ ሳይን አፐር ቱበርክል የምንላታለች። እሷ ሳይዟ ተለቅ ያለ ከሆነ በፔኔትሬሽን ብቻ ዊዛውት ክሊቶሪያል ስቲሙሌሽን የመጨረስ ፕሮባቢሊቲዋ ከፍተኛ እንደሆነ ይነግረናል። ከአባቷ ጋር ጥሩ ሄልዚ የሆነ ሪሌሽንሺፕ ያላት ሴት ሴክሹዋሊ ሳቲስፋክሽን ለማግኘት ይቀላታል። በደንብ የተማረች ሴት፣ ኦንሊ ቻይልድ ብቸኛ ልጅ ከሆነች ሴት ልጅን ኦርጋዝም ላይ ለማድረስ ኦር ሳቲስፋይ ለማድረግ ላይክ የእነሱ 15 ደቂቃ 20 ደቂቃ ምናምን መቆየት አይደለም። በስነስርዓት ሰውነቷ እሷም እንደምትፈልግ ካላወቀና ሪች ለማድረግ ዊዛውት ኤኒ ካይንድ ኦፍ ፔኔትሬሽን ሴት ልጅን ማርካት ይቻላል። የወንዶችን ደግሞ ለ3 እንከፍለዋለን። እሺ፣ የማንነት ጉዳይ ኢትዮጵያ ውስጥ እንደዚህ ዝም ተብሎ ግን ብዙ ሰው ጋር እየደረሰ ያለው ምክንያት ኖርማል እርግዝና ለመፈጠር የሚያስፈልግ 4 ነገሮች አሉ።